ወይኔ ምንድነው ለምን እናቴ ማገት አስፈልገ ንገሪኝ ዲያስፖራው ማን ነው ንገሪኝ ዲያስፖራው ደግሞ ማን ነው አባቴ ነው ዲያስፖራ ብላሽ ያስቀምጥሽው ምንድነው የተፈጠረው ንገረኝ መኪናውን አዘጋጅልኝ ታው ምንድነው ናችሁ ተሽታ መኪናውን አዘጋጅ ምንድነው የምትወራው ተረጋጋ ምንድነው ማለት ያውለ ለማን እንደምትሰራ የተሙን እናት የት እንደደበክ አሁኑን ንገረኝ አላቅም ምን ነው የት ነው የደበከው የተሙን እናት የት ነው የተደበቁት የት ነው የደበካቸው ሰማኛለህ አላቅም መፍትሄ አይሆንም የት እንደደበካቸው የት እንዳደረካቸው ትክክለኛው ነገር ትናገራታለህ ተግባባ በቃ ማዓዛ ናት እናትን አሳልፈሽ ጥቻት ማዓዛ ማለት ምን ማለት ነው ማዓዛ ታቃታለ በቃ ይሄ ነው በቃ እውነታው ይሄ ነው በቃ ማዓዛ እዚህ ውስጥ ምን ታረጋለች ማንሽ ማዓዛ ምን አውቃለሁ ይሄን ነው የምነግርህ በቃ እኔ ሴትዮዋ የሉ አለ ድራማው እንዲህ ነው የሚጫወተው እውነቱን ልንገርህ እኔ እንዲህ ነው የሚጫወተው እየተጫወተብህ ነው እየሰማኝ ከሆነ እየተጫወተብህ ሰይድ እኔና ቀቤው የተሙን እናት በቅርቡ አልነበር የሰጣንሽ ታዲያ ምን የተለየ አይደለም አሁን እኔና ቀቤው አንድ ላይ ነንና ልናወራሽ ፈልገን ነበር ለሆነ ለጥብቅ ጉዳይ ቤተሰብን ያላከበረ ራሴን በጣም ማን ያከብራል እየሰማኸኝ ነው እያንዳንዷን እርምጃህን ልይዣት ዝቅ ያልክና አንተ ድሮም ሰው ለጠቀመ ሰው እንደዚህ አይነት ክህደት እንዲህ ለራሱ የማይሆን ሰው ስለዚህ እሱ ላይ ያለን እያንዳንዱ ማስረጃ አሁን ለኔና ለህግ አካላቶች የምትሰጠኝ ምንም እየሰማኸኝ ነው የምታስፈራሩኝ ነገር የለም እየሰማኸኝ ነው ስለዚህ ሁሉንም ነገር እነግርሃለሁ ዞር በልኝ እየሰማኸኝ ነው በጣም ዞር በልኝ ወደዛ ነገር ካለ ተው በቃ ችግር የለም ዝም በል አንተ አንድ ታናሽ እህት አለች ምንድነው የምታወራው ተረጋጋ ምንድነው ተረጋጋ ለአንተ አልነግርህም ማን ነው በቃ ለሱ ነው የምነግረው ለምንድነው ለኔ የማትነግረኝ ንገረኝ ይኸውልህ ትሰማኛለህ ሰይድ ለእህት ጥበቃ እንዲደረግላት ከፈለግ ንገረኝ ማን ነው የራሱ ሰው ከየትም ካለበት ይምጣ ለሱ ነው የራሱ ሰው ማን ነው ንገረኝ በቃ የምነግረው እውነቱን ነው ፈልገው አይደል ለሱ ነው የምነግረው አንተ እርግጠኛ ነህ ማዕዛዚ ጉዳይ ውስጥ አለችበት በቃ ተሙ ይሄ ነው በቃ እውነታው ይሄ ነው በቃ እኔ የምልህ ይሄንን ነው በቃ እኔ መናገርም ያልፈለኩት ለዚህ ነው ስማኝ ተሙ ማዛ ማንች ሳሚ ምንድነው የተፈጠረው ተሙ ተረጋጋ መጀመሪያ ምንድነው የነገራችሁ መረጃ ስለናቴ አዲስ ነገር አለ በቃ እነግራለሁ ተረጋጋ ውሻ ንገረኝ ስለናቴ አዲስ ነገር አለ ተረጋጋ በቃ ተሙ ለአንተ ለመንገር ፈልጌ ነው እሱም አልነግርም ያው ላንቺ ስለሆንሽ ማዛ ይሄን በደንብ ማዛ አንቺ በጣም ነው መች ማዛ የእውነት ነው ወይ ተፈጠረው ሳሚ ምንድነው ጉዶኛል ምንድነው የተፈጠረው ምንም መስማት ነው ፈልገው እናቴ ምንድነው ናችሁት ስሚ ምንድነው ቆይ ታሙ ምንድነው ናችሁት አንቺ ምንድነው ለምን አትናገሪኝ ታሙ ምንድነው እንከው ታሙ ምንድነው የተፈጠረው ንገረኝ መኪናውን አዘጋጅልኝ ታሙ ምንድነው ናችሁ ተሽታ መኪናውን አዘጋጅ ውጡ ካሜራውን አጥፋልኝ እራሱ ጋር ሁሉም ነገር የተደበቀው የተሙንም እናት የት እንዳደረገ የሚያውቀው እራሱ ነው ጋርዶቹ ተዘጋጁ እናቴ የት እንዳለች አታውቅም ሁሉንም ነገር ነው ያሻቸው ሰይድ እየሰማ እውነቱን ነው የምነግርህ እየሰማኝ ነው ከዚህ በላይ አጀባ አስከትሎ እንደዚህ ምናምን ነገር አላውቅም ስለዚህ አይቼበትም ስለማላውቅ ማለት የምትላቸው እያንዳንዱ የበላይ አካላቶችን ሰይድ በጥንቃቄ ያውቃቸዋል ማለት ነው በትክክል ምክንያቱም እኔ አለቃዬን የማውቀው በስልክ እሱ ግን በአካል የማውቅ እድል አለው ብዬ አስባለሁ ምን ማለት ነው ሁሉንም ነገር ዋሽቷቸዋል እየሰማኝ ነው ሁሉንም ነገር ነው ያሻቸው ሰይድ እውነቱን ነው የምነግርህ እየሰማኝ ነው የኛውን ነገር ግልጽ አድርገህ ንገረኝ አሁን ነው እየሰማኝ ነው ካሁን በኋላ ምንም የሚመጣ ነገር የለም እነግርሃለሁ እሺ እውነቱን ነው የምነግርህ ትዕዛዝ ስለመጣ ከላይ የሆነ ነገር የምትቀበለው ነገር ስላለ እንድንገናኝ ብዬ ነው አዲስ ቆይ ጨርሰና ነበር እንዴ ምንድነው የመጣው ደግሞ አዲስ ትዕዛዝ ነው የምን ትዕዛዝ ያው የኛን ነገር ታውቀዋለህ መቼም በስልክ አይወራም ሄሎ ያልከኝ ቦታ መጥቻለሁ። በጣም እንዳንተ እየመጣሁ ነው፣ ጠብቀኝ። ስለዚህ ደርሷል ማለት ነው የምትቀጣጠሩበት ቦታ።
ደርሷል ማለት ነው ወይ? አዎ ደርሷል። ምንድናችሁ? ቆይ ልቀቀኝ ምንድናችሁ እናንተ? ልቀቀኝ ብያለሁ። ምን አገባ ስለሱ አይደል? ልቀቀኝ ሳቢ ልቀቀኝ ካንተ ጋር ችግር የለም። ገልቴር ነበር ልቀቀኝ አንተ ልቀቀኝ ብያለሁ። አትሰማኝ? እናቴ የት እንዳለች አላውቅም አልከኛ። ጋርዶቹ ተዘጋጁ። እናቴ የት እንዳለች አታውቅም? ኑ አላውቅም አልኩ። ለምን አፈታኝ? ለምን አፈታኝ? አሁን በሰንሰለት ታስራለህ። በየትኛው መንገድ አታውቅም? ለምን አፈታኝ? ምን ልታረገኝ ነው? ለምን ድረው? ቆይ እስኪ ንገረኝ። ህይወትን ሲኦል ለማድረግብህ እናቴን የት ነው ያረካት? ከቅቤው እናቴን ተቀበለ የት ነው ያረካት? ማን ነው ቅቤው? ምንድነው የምታወራው? ሰው ተሳስተ እንዳይሆን አንተ ሰማኛለህ። ገንዘብ በሰው እጅ በአካውንቴ እንኳን ገብቶልኝ አያውቅም። በጥሬ ገንዘብ በሰው እጅ ነው የሚላክልኝ። የዚህን ያህል ጠንቃቆች ናቸው። በእኔ አካውንት እንኳን ገንዘብ አይልኩልኝም። በተለያዩ ሰዎች እጅ ነው የሚመጣው። አማላቃቸው ወይ ወጣቶች ሊሆኑ ይችላሉ፣ ትልልቅ ሰዎች፣ ሽማግሌዎች፣ አሮጊቶች ምናምን ሊሆኑ ይችላሉ። አንተ ውሻ ምን አይነት ሰው ብትሆን ነው? ቆይ አንተ የዚህን ያለ እኔን አሳልፈህ ሰጠኛለህ? ምን ይዘጋር? ተናገር እንጂ። ምን አይነቱ ከሃዲ ነው በማርያም! አንተ ነህ እኔ የምከደኝ? ምን አይነት እጅ ውስጥ እንደገባህ ግን ታውቃለህ? ወይኔ አሁን የገባህበት እጅ ምን ሳረግ አይተኝ ነው አንተ እኔን አሳልፈህ? ምን ሳረጋው ንገረኝ። ምን ስናረግ ብትለው ይሻላል? እኔም ከአንተ ጋር ተቀላቅዬ ነው። ምን አይነት ስራዎችን ነው የምሰራው? ሳዘኝ የነበረው አንተ አይደለህ እንዴ? እኔ ነኝ አንተን ማዘህ? ታዲያስ አየው፣ እንዲህ ነው እያታለላችሁ ሲኖር የነበረው ማለት ነው። ዝም በል። ስለኛ እየሰማኝ ነው? እንዳታወራ። እንዲህ ነው ሲያታል የነበረው። አታዩም? አሁን ጫዋጫው ሲጫወት። ስማኝ፣ ተናገር የምትሰራውን ስራ። ይኸውልህ አሁን ሁለታችሁም ዝም በሉ አንዴ። ዝም በሉ ማለት ምን አይነቱ ከሃዲ እኔ አንተ ወንጀል ነው የምትሰራው። እኔ ስፈቅድልህ ብቻ ነው ልታወራ የምትችለው። እሺ አንተ ማለት ወንጀለኛ ነህ። እንዳታምነው ወንጀለኛ ነህ። ዝም በል። እንዳታምነው ዝም በል። ወንጀለኛ ነህ አንተ። ስማ፣ እየሰማኝ ነው? እውነታውን እኮ አንተ እሱን በስልክ ስታገናኘኝ ምን ብለኸው ነበረ? ከሃዲ ነው ይሄ። እንዴት እኔ ሳላቅ አንተ ጋር መረጃ ሊደርስ ቻለ ብለኸው ነበር። ያ ማለት ደግሞ ሰንሰለቱ መጀመሪያ ላይ ያለኸው አንተ ነህ። ከአንተ ቀጥታ ወደ እሱ ነው የሚወርደው። ስማኝ፣ እኔን አንድ አፍታ ብንሰበሰብም ጠርቶን ነው የምናወራው። እየሰማኝ ነው? የሚሰሩትን ስራ ነው ቁጭ ብሎ የሚያወሩት። እሱን ነው ሄደን ቁጭ ብለን የምንሰማው። የሚሰራውን ስራ በደንብ አድርጎ ነው የሚያውቀው። ስለዚህ የበላይ የበታች የሚባል ነገር የለም። ራሱ ነው የሚሰራው እያልኩ ነው። እንዴት ይሄንን ስራ እንዴት አልሰራም ይላል? ምክንያቱም ማምለጥ ስለፈለገ ብቻ ነው፣ ሌላ ነገር ቅድምና አንተ ተቆርጠቆምከው። እየሰማኝ ነው? የት እንዳረጋት በደንብ ነው የሚያውቀው። ይህን ስራ መስራት እንደሚፈልግ ራሱ ነው የሚያውቀው በደንብ አድርጎ። ለሱ ነው አሳልፌ የሰጠሁት ብያለሁ። ያም ደግሞ ትዕዛዝ ከላይ ስለመጣልኝ ስለመጣልኝ አሳልፌ ሰጥቼዋለሁኝ አልኩህ። ከእሱ ጋር አገናኘው። ከዚህ በፊት ስራዎች ከሳይድ ወደ አንተ ወርደው ያውቃሉ? ብዙ ጊዜ በጣም ብዙ። ከአንተ ወደ ሳይድ የወረደ ስራ ምንም የለም። በፍጹም። አንተ እያጭበረበረ እኮ ነው። ምንድነው የምታወራው? ከዚህ ሰውዬ ጋር ምንድነው የምትሰማው? አትጩህ። ለምንድነው የምትሰማው? ከዚህ ይህን ሰውዬ ሰማኛለህ? ረጋ ብለህ ስለሆነ ነው። ልቀቀኝ። እውነታውን ነው የማወራው። እየሰማኝ ነው? ልቀቀኝ። ረጋ ብለህ ልቀቀኝ። አውራ በሰራ ሰማለህ? ረጋ ብለህ የምታወራ ከሆነ ረጋ ብለህ አውራ። ያለበዛ ግን ቅድም የደረሰብህ ድብደባ በእጥፍ ይከተልሃል። ተግባባን? እየሰማኝ ልታስፈራራኝ አትሞክር። ወደዛው ስለዚህ ተረጋጋ። ልታስፈራራኝ አትሞክር። እሺ ቅቤው ጠይቀኝ። እየካድከን ከሆነ እጃችን ላይ ያለው መረጃ ምን አይነት እንደሆነ ታውቃለህ አይደለ? እጃችን ላይ ያለው ማስረጃ ምን ያህል ከባድ እንደሆነ አይተሃል። ከዛ ውጪ ማስረጃ ምንም እንትን ልታደርጉብኝ አትችሉም። ያ ደግሞ እኔን የሚዘገንን እኔን በቃ ማአት ነገር ውስጥ የሚከት ነገር ነው። ለምን ዋሻለሁ ታዲያ? ስለዚህ እንዴት ዋሻለሁ? ይህ ግለሰብ ነው የተሙን እናት ያገተው። በስልክም አወራሁትና ቀጠርኩት አይደለ? ከዛ በኋላ አገኛችሁት። እሱ ነው በቃ ብዬ ነገርኳችሁ። ከዛ በኋላ እናንተ ያዛችሁት፣ እኔን ወደዚህ ያስመጣችሁኝ። እዛ ደጅ ምን እንደተነጋገራችሁ አላውቅም። ድራማውን ቆንጆ አድርጎ ግን አንድ ነገር አለ። ከዚህ በፊት ብዙ አይነት ወንጀሎች በጋራ ፈጽማችሁ ታውቃላችሁ? ምንድነው የምታወራው? በደንብ ምንድነው የምታወራው? ለምንድነው የምታካተኝ? እሺ ለምንድነው የምታካተኝ? እኔ ሳይድ አሁን ይህ ግለሰብ ብቻውን አንተ ላይ በቂ ምስክር ነው። ተግባባን? እየሰማኝ ነው? ምንም አይነት ምስክር የምታገኝ በመንገድ የለም። ምንም አይነት አልኩ።
የሚሰራውን ወንጀል እንዲህ የሚሰራው ሰውየው ከባድ አጭበርባሪ ነው። እየሰማኝ ነው? የሚሰራው ወንጀል እንኳን ለሌላ ሰው አይደለም። እኔ እንጃ ምን ብዬ ነው የምነግርህ? እየሰማኝ ነው? እኔን ደግሞ አንተ ፊት ምን አለ ጭራሽ እኔ የእሱ አዛዥ ሆኜ እንግዲህ ከሱ በላይ ነኝ ማለት ነው። ምን አይነት እንትን ነው? ቆይ ድራማ ነው እየሰራ። ምን አይነት ድራማ ነው የሚሰራው ይሱይ? በስልክ ያናገርከኝ ዝም በል አንተ፣ ዝም በል ዝም በል። ምን እንደምታው ዝም በል። አሁንም ትእዛዝ ነው። ካዲ የበላውን ትከዳለህ አንተ ላይ ውሻ። ስለዚህ አብራችሁ በወንጀል አዳምጠኝ። ምንም ማለት እየሰማኸኝ ነው? በዚህ ሳምንት ውስጥ ልናገኘው አልቻልንም። ምን እያደረገ እንደነበር አናውቅም። የተሙናትን ለማጋት አንተ ቀጥተኛ ትእዛዝ ሰጠው። እኔ ምንም አልወጣኝም። ስልኬንም ልሰጥ እችላለሁ ማስረጃ። እየሰማኸኝ ነው? አንተ ስለሰጣኝ ሳይሆን እኔ መመርመር ከፈለኩኝ በግድ እንጂ ለመመርመር ልሰጥ እችላለሁ። እሱም ትልቅ ማስረጃ ነው። ስልኬ ሄደህ ማጣራት ትችላለህ የፈለግከውን። እኔ ክፍት ነኝ። እየሰማኸኝ ነው? ከተሙናት ጋር ምንም አይነት ግንኙነት የለኝም አልኩ። በሳምንት ውስጥ የት ሄዶ ነው? ልናገኘው አልቻልንም። ምን እያደረገ እንደነበር አላውቅም። እንደውለታልን አያነሳም። ስለዚህ ያለው ነገር ምንድነው? እኔም ግራ ገብቶኛል። በቃ ማስረጃው እየሰማኸኝ ነው? ምንድነው? ከዚህ በፊት ሳምንት ሙሉ አላገኘነውም ማለት ከኔ ጋር ወንጀል ይሰራ ነበር ማለት። የት ሄደ ነው? የት ጠፍተህ ነው? የት ጠፍተህ ነው? ተናገር። ሌላ ነገር እናንተ የሰው እናት የት አድርገህ ነው? የሰው እናት የት ነው ያደረከው? ሰማኛለህ ሳይድ ምንድነው? አሁን ደርሰህ እንደተበዳይ የምትሆንበት ምንም አይነት ምክንያት የለም። ምንድነው የምታወራው? ምንድነው የምታወራው? ምንም የሚመጣ ነገር የለም እኮ። ምንድነው የምታስፈራራኝ? እውነታውን ነው ፈልገው፣ እውነታውን ነገርኩ። ይሄ ሰውዬ ለሳምንት አላገኘነውም አልኩ። የት ይጥፋ የት ይሂድ ምን ያርግ አናቅም። ለሰራ ቢሆንም ፈለግነው የለም። ስለዚህ ምን እያደረገ ነበር? ስልኬንም እኔንም ሄደ ማጣራት ይችላል። ችግር የለብኝም። ቤቴም ወስዳለሁ። እየሰማኝ ነው? እኔ እንደዚህ አይነት እንትን ወንጀል ሰርቼ አላውቅም። እሺ አዘዘም ለሚለው ደግሞ እኔ ማንኝና ነው እሱም ማዘው? ሰማኝ ነኝ። አሁን ሆን ብሎ እያጭበረበረ ነው ማለት እየሰማኝ ነው? ሰማሁ አይደለ? ሰማኝ ነኝ። አንተ ወንጀለኛ ሆነ እዚህ ወንጀል ላይ ተሳታፊ ካልሆንክ ከቅቤው ጋር በምን አይነት መንገድ ልትገናኝ ቻልክ? እኔ በሰው ነው የተገናኘሁት። እሺ ድለላ ነበር እንዳጋጣሚ፣ በዛ ስራ ነው ያገኘሁት። በቃ እሺ በቃ ይሄ ነው እንግዲህ እኔ የማውቀው። እንዴት ተገናኘህ እንትን አልክ አትበለኝ። ደወለልህ። ከደወለልህ በኋላ ከላይ የመጣ ትእዛዝ አለ፣ ሁሉንም ስራዎች አብረን አይደለም የምንፈጽመው ሲልህ አዎ አልከው። ከዛ ቦታው ላይ ተገኝ፣ 1 ሰዓት ተኩል ይመቻል ሲልህ አይ ከ2 ሰዓት በኋላ ብለህ ራስህን ሰዓት ትእዛዝ የሰጠው። ይሁን ያ ማለት ደግሞ የድለላ ስራ ለመስራት በእንደዚህ አይነት መንገድ ትእዛዝ የምትተላለፉበት አይነት ነገር ሊኖር አይችልም። ካልተመቸኝ አልተመቸኝም ነው አልኩ። እኔም እኮ የምሰራው ስራ አለኝ አይደለ? እሱ ማን ስለሆነ ነው ባለኝ ሰዓት የምገኘው? እኔን ሰማኝ። ካንተ ጋር 10 የጋርዶችን እያስገባው ውካታ መፍጠር ሰልችቶኛል። ስለዚህ ልቀቀኛ፣ በቃ ልቀቀኝ። ወንጀለኛው ከሃዲውም ይሄ ነው። እዚሁ የፈለጋችሁትን ወንጀል ላይ ተሳታፊ ካልሆንኩ እለቅሃለሁ። ስለዚህ አሁን ይኸውልህ፣ አሁን አንድ ነገር ልንገርህ። እኔ ንገረኝ ያልከኝም በሙሉ ነገር ያለው አሰልፌ የሰጠሁት ለሱ ነው ብያለሁ። ከለቀቀው ሴትዮዋ የሉም አለቀ። ድራማው እንዲህ ነው የሚጫወተው። እውነቱን ልንገርህ፣ እኔ እንዲህ ነው የሚጫወተው። እየተጫወተብህ ነው። እየሰማኝ እኮ እየተጫወተብህ ነው። ደግመህ እየተጫወተብህ ነው የሚለውን ቃል እንዳትጠቀም። ወደ እኔ አሁን አታማዝን። እየሰማኝ ነው። ወደ እኔን ተጠያቂ ለማድረግ አትሞክር። ስማኝ፣ እኔን ስማኝ። ከ2 ሰዓት በኋላ ነው የምችለው ብለህ ትእዛዝ የሰጠው አንተ ነህ። ከዛ በተጨማሪ ደግሞ ሲደውልልህ ወዲያው እዛ ቦታ ደርሻለሁ ብለህ ስልክ የዘጋው አንተ ነህ። ከእናንተ ንግግር የተረዳው ደግሞ የበላይ ትእዛዝ ሰጪ የሆንከው አንተ እንደሆንክ ነው። ምን ማለት ነው? ይህን ስላልኩ እንዴት ነው እንዲህ ልታስብ? ምክንያቱም እያንዳንዱን ነገር አስተላላፊ የምትመስለው በንግግር ላይ አንተ ነህ። እየሰማኝ ነው። ስራ አለኝ እኮ ነግሬሃለሁ። ዝም በል አንተ አታውራ። ዝም በል ምንድነው የምታወራው? ልናገር በአፌ ላይ ጭውብኝ። ዝም በል እያወራሁ ምን እንዳለኝ ሰምተዋል ሳወራው። ማንም የሚያምን የለም። ማንም የሚያምን ልክ ሳናገረው በቃ የሆነ የመጣ ትእዛዝ አለና እሱን ላናገረው እፈልጋለሁ ምናምን ስለው እንዴት በእኔ በኩል ሳይሆን አንተ ጋር ደረሰ ነው ያለኝ። ይሄ ማለት የኔ አለቃ ነው ማለት ነው። ስራ ኖሮኝ መቼም ያንተን የወደቀ ስራ እኔ ሳላውቀው እንዴት ወደ አንተ ይመጣል አለኝ እና በስልክ ንገረኝ ሲለኝ አይ ያው ታውቂው የለው የኛን ስራ በስልክ የሚነገር አይደለም ምናምን ስለው ቀጠሮ ምናምን ስንሰጣት እንደዚህ ነው የተሰጣጣ ነው። አንተ በሰማኸው ማለት አብራችሁ ለፈጸማችሁት ወንጀሎች የጋራ የሆነ ማስረጃ ይኖራል ብዬ ተስፋ አደርጋለሁ። ብዙ ስለዚህ ብዙ ሳይድ ላይ ብዙ ማስረጃዎች ነገር የለም ይገኛል ማለት ነው አይደለ? አዳምጠኝ። እንኳን እኔ የከዳ አይደለም ቤተሰቡን የከዳ ነኝ።
ምን ያገኛል? ምን ያውኩን እየሰማኝ ነው። ቤተሰብን ያላከበረ ራሴን በጣም ማን ያከብራል? እየሰማኝ ነው። እያንዳንዷን እርምጃ ዝቅ ያልክና አንተ ድሮም ሰው ለጠቀመ ሰው እንደዚህ አይነት ክህደት እንዲህ ለራሱ የማይሆን ሰው እኮ። ስለዚህ እሱ ላይ ያለን እያንዳንዱ ማስረጃ አሁን ለኔና ለህግ አካላቶች የምትሰጠኝ ምንም እየሰማኝ ነው። የምታስፈራሩኝ ነገር የለም። እኔ ክፍት ነኝ። ሄደህ ማጣራት ትችላለህ። አትቁነጥነጥ። ተረጋጋ። መጀመሪያ ተግባባን። ምንም የምታመጡት ነገር የለም። እየሰማኝ ወንጀለኛ ለመሆነ ከቅቤው ጋር መስራት ከበቂ በላይ ማስረጃ ነው ለኛ። ምንም የሰራው ስራ የለም። ምክንያቱም ቅቤው ብዙ ነፍሶች በእጁ የጠፉ ብዙ ሰዎችን ያገተ ግለሰብ ነው። እሰሩት እዚህ ላይ ደግሞ ተሳታፊ ነህ አንተ። አንተም ተሳታፊ እስከሆንክ ድረስ ደግሞ ወንጀለኛና ታሳሪ ነው የምትሆነው። ተግባባን። ምንም መረጃ እስካላገኘ ድረስ አሁን ልታደርገኛት የተሙን እናት የት ነው ያደረካቸው? ሰይድ ለምን አትጠይቁም? አጠገብ ነው። እኔን አትጠይቀኝ እያልኩ ነው። ሰይድ እየሰማኝ ነው። እኔን አትጠይቀኝ፣ እሱን ጠይቀው። እስካሁን ታግሼ ያለው አይደለ? ብዙ ነገሮችን ስታወራ ሰምቼ ያለው የተሙን እናት ነው ፈልገው? አዎ። አላቅም። እርግጠኛ ነህ? አላቅም። ይሄን ፈልገው አላቅም። ከየትም ላመጣት አልችልም። አላቅም የሚለውን ነገር ስትጠቀም ከደቂቃዎች በፊት የደረሱብህን ድብደባ እያሰብክ ምንም ማስበው ነገር የለም። እየሰማኝ ምንም የሚመጣ ነገር የለም። እሱ ነገር በከፋ መንገድ ከሚደርስብህ የተሙን እናት የት እንደደበክ ንገረኝ። ከዛ በኋላ አንተን ልተወህ። የምትፈልጉትን እስካሁን ድረስ ሄጃለሁ አይደለ? እየሰማኝ ነው። ሁላችንም ስንታዘዝ መጨረሻ ላይ አንዱን አሳልፎ ላለመስጠት ቃል ተግባብተናል። አሳልፈ ሰጠኝ አንተማ ካዲ አሳልፈ ሰጠኝ አንተ። ስለዚህ እኔ ላከኝ። እየሰማኝ ነው። አየህ አሳልፎ ሰጥቷል። ያ ማለት ደግሞ ወንጀለኛ እንደው ራሱ የሰራው ወንጀል ወደ እኔ ያረገ ነው ማለት እየሰማኝ ነው። አሳልፎ ሰጥቷል። ካሜራችን እያንዳንዱ ነገር ያስቀምጣል። ያ ማለት ደግሞ አሳልፎ ሰጥቷል። ካዲ ነው ምንም አይነት። ስለዚህ ወንጀለኛ እንደሆንክ በራስህ አንደበት አምነሃል። ምንም መረጃ የለም። ምንድነው የምታወራው አንተ? ጤነኛ አይደለም። የምታወራው ነገር በላይ ማስረጃ ነው። ተግባባን። ምንም አይነት መረጃ የለም። በምትከራከሩበት ወቅት እኮ የራሴን የሆነ ማስረጃዎች ይዣለሁ። የሰራው ስራ የለም። ምንም ተጠያቂ የሚያደርገኝ ነገር የለም። እየሰማኝ ነው። አጠገብ ያለው ወንጀለኛ ነው። ምንም አታደርገው ከሆነ እኔ ምንም ልታደርገኝ። አንተም ወንጀለኛ ነህ። ቅቤው በእኛ ቁጥጥር ውስጥ ስለሆነ ከዚህ በኋላ ተስፋ እንደሌለው ስላወቀ ለህግ ተባባሪ እየሆነን ያለው። አንተ ግን ወንጀል አልፈጸምኩም በሚል ድርቅና እየቀጠልክ ስለሆነ ማስረጃዎች ሁሉ አሉኝ። ከዛ በላይ ትዕዛዝ ስንቀባበል የድምጽ ማስረጃዎች ሁሉ አሉ። ምን አይነት ትዕዛዝ እንደሆነ ራሱ ምን አይነት ትዕዛዝ እኔም ልናገር እንዴ? ምንም የምትመሰክርበት ነገር ላከልኝ እኮ አለ። ምንም የምትመሰክርበት ነገር ላከልኝ ያወራው። ምክንያቱም ኦሬዲ ወንጀለኛ ነው። አንተም ወንጀለኛ ነህ። በራስ አንደበት ብዙ ነገር የለም። ሰማኛለህ? አሁን ከእናንተ ጋር ልከራከር፣ የእናንተን ጭቅጭቅ ልሰማ አይደለም እዚህ ጋር። ማስረጃ ከፈለክ እሱ የሰራቸውን ስራዎች እኔም አሉኝ። አያስፈልገኝም። ወንጀለኛ ሆኗል። አንተም የትማባህ አትሄድም። ወንጀለኛ ነህ። ተግባባን? አንድ ነገር ልንገርህ። አሁን እነሱ የምሰማህ ምናምን አይደለም። በላንተ ካዲን አንተ ከኔ ጋር ታወራ ወንጀልን አንድ ነገር ብቻ ልንገርህ። አሁን ሴትዮዋን የት እንዳደረግክ ተናገርና በህግ በኩል የሚመጣብንን ዝም ብለን እንቀበል። ስማኝ፣ የተሙን ማምለጥ አንችልም። በቃ አለ። ከላይ ያሉ ሰዎች እነማን ናቸው? ለማን ነው የምትሰራው? ሰማኛለህ ሰይድ? ከነማን ጋር ነው እየሰራ ያለኸው? የተሙናት የት ነው ያሉት? የእናንተን ጭቅጭቅ ለደቂቃዎች ያህል ሰምቻለሁ። አሁን ትክክለኛውን ነገር ንገረኝ። አላቅም ብያለሁ። ይኸውልህ ለማን እንደምትሰራ የተሙን እናት የት እንደደበክ አሁኑን ንገረኝ። አላቅም። ምን ነው የት ነው የደበከው? የተሙን እናት የት ነው የተደበቁት? የት ነው የደበካቸው? ሰማኛለህ? አላቅም መፍትሄ አይሆንም። የት እንደደበካቸው የት እንዳደረካቸው ትክክለኛውን ነገር ትናገራታለህ። ተግባባን? ተግባባን ወይ? ትናገራለህ፣ ወደ ሳይሆን በግድ። ችግር ምንድን ነው አንተ? ተግባባን? ሰማኛለህ? አንተ እያንዳንዱ እውነት ላይ የምትተባበር ይሆናል። ሁሉንም ነገር ተባባር። ተግባባን? ከበላያችሁ ያሉትን እያንዳንዱን ሰዎች ወዳችሁ ሳይሆን በግዳችሁ የምታወጡ ይሆናል። ታማው ያሉት እየሰማኝ ነው። በቃ እነግርሃለሁ። በቃ ካሁን በኋላ አንድ ለፈልፋለሁ እንዲህ እጄን እንትን እላለሁ ብትል እየሰማኝ ነው። ቀጥል። ምንም አንተም እዚህ ወጣጤዎች ምንም የምታመጡት ነገር የለም። እየሰማኝ ነው። እሱን ማን እንደሆንኩ አሳያለሁ። እየሰማኝ ነው። ቀጥልና ዞር በልኝ። እጅ ወደዛ አድርግልኝ። እያንዳንዱን ነገር ግልጽ አድርገህ ተናገር። ዳይ ወደዛ አታስፈራራ። ቀጥል፣ ተናገር ቶሎ። ምንድን ነው የምትናገረው? እየሰማኝ ነው። ስለዚህ ሁሉንም ነገር እነግርሃለሁ። ዞር በልኝ። እየሰማኝ ነው። በጣም ዞር በልኝ። ወደዛ ነገር ካለ ተው፣ በቃ ችግር የለም። ዝም በል አንተ። አንድ ታናሽ እህት አለች። ምንድነው የምታወራው? ተረጋጋ። ምንድነው የምታወራው?
እሱን ተው። ትሰማኛለህ? ልቀቀኝ፣ እየሰማኸኝ ነው? ልቀቀኝ። ና ቁጭ በል። ምንድነው የምትለኝ? ቆይ ምንድነው የምትፈልጉት ከኔ? ትሰማኛለህ? እነግርሃለሁ አልኳ። በቃ ምንድነው ስለ እህቴ የሚያወራው? ስለዚህ እህት ላይ የተለየ ነገሮች ከማድረጋችን በፊት ምንፈልገውን እያንዳንዱን ነገር ምንድነው የምታደርጓት? ንገሪኝ። እኔ ምንም እንድትሆን አልፈልግም። እየሰማኸኝ ነው? ሰላማዊ ሰዎች ነን፣ ከህግ ጋር የምንሰራ ሰዎች ነን። እህት ላይ ምንም አይነት ጉዳት እንዲደርስባት አናደርግም። እኔ እህቴን አንድ ነገር እንድንያካበት አልፈልግም። እየሰማኸኝ ነው? ሰማኝ ሳይድ፣ ካንተ በላይ በሷ ላይ ያስፈራራኝ መሞክሩ ነው እሱ። ንገረኝ። ካንተ በላይ ያሉትም ሰዎች ቢሆኑ እህት ላይ ጉዳት እንዲያደርጉላት አንፈቅድም። ምንም እንዳልሰራ ነገር ያደርገው። ስለዚህ መናገር ያለብን እያንዳንዱን ነገር ንገረኝ። የተሙ እናት በጣም የከፋ ጉዳት ላይ እንዳሉ ይሰማኛል። ከዛ በተጨማሪ የጤና እክል አለባቸው። ከዚህ በላይ ጊዜ መውሰድ መቻል የለብንም። እህት ላይ ጉዳት እንዳይደርስ ከፈለግ ምን ማለት ነው? ምን ማለት ነው? ቆይ የህግ ሰው ከሆናችሁ ለምን እህቴ ላይ ለእህትህ ከለላ እናርግላት። ካንተ በላይ ያሉ ሰዎች እንዳይጎዷት እያልኩ ነው ያለሁት። አንተ ደግሞ ካንተ በላይ ያሉ ሰዎች ላይና የተሙ እናት ላይ ያለን እያንዳንዱ ማስረጃ ለእኔ ንገረኝ። እህትህን አሁኑኑ ጥበቃ እንዲደረግላት ማድረግ እችላለሁ። በቃ እነግርሃለሁ፣ ግን ለአንተ አልነግርም። እየሰማኝ ነው? ለምን ሰማኛለህ? ተሙ የራሱ ሰው ነው የከዳው። እየሰማኝ ነው? ተሙ የራሱ ሰው ነው የከዳው። ስለዚህ እኔ ለአንተ ምንም የምነግርህ ነገር የለም። ለራሱ ነው የምነግረው። ያ የራሱ ሰው ማን ነው? ንገረኝ ለእኔ። እየሰማኝ ለአንተ አልነግርህም። ማን ነው? በቃ ለሱ ነው የምነግረው። ለምንድን ነው ለእኔ የማትነግረኝ? ንገረኝ። ይኸውልህ ሰማኛለህ ሰይድ፣ ለእህትህ ጥበቃ እንዲደረግላት ከፈለግ ንገረኝ። ማን ነው የራሱ ሰው? ከየትም ካለበት ይምጣ። ለሱ ያ ነው የራሱ ሰው ማን ነው? ንገረኝ። በቃ የምነግረው እውነቱን ነው ፈልገዋል። ለሱ ነው የምነግረው። ካንተ በላይ ያሉ ሰዎች ማን ናቸው? እሺ ማን ናቸው? ምንም የምነግርህ የራሱ ሰው ከዚህ በፊት የከዳው ካሜራማኑ ነው ወይስ ሌላ ተጨማሪ ሰው አለ? ምንም የምነግርህ የለም። በቃ ለሱ ነው የምነግረው ብያለሁ። ለምን ህይወት አትደውለትም? እሺ ከየትም ይምጣ መጥቶ ከካሜራ ጀርባ ያላችሁ ሰዎች ተሙን ፈልጉና ቶሎ አምጡት። ቶሎ ጥሩት። ግን ከየትም ይሁን ጥሩን ቶሎ። እባክህ ግን ወሳኝ ማስረጃ አለ። እህቴን አደራ። እየሰማኝ ነው? እህቴ ምንም እንድትሆን አልፈልግም። ለእህትህ የተለየ ጥበቃ እናደርግላታለን። አንተ ደግሞ በተሙ እናት ላይ የሚሆን ከአንተ በላይ ያሉ ሰዎች ላይ የምንፈልገውን ማስረጃ ምትነግረን ይሆናል። ተግባባ? እነግርሃለሁ ብያለሁ። ተሙን ጥራው፣ ለሱ ነግሯል። ስለዚህ ተሙ አሁኑኑ ከሄደበት ይመጣል። እያንዳንዱን ነገር ሳትዋሽ የምትነግረን ይሆናል። እንግዲህ ተመልካቾቻችን ሰይድ አንዳንድ ማስረጃዎችን ሊነግረን ፈቃደኛ ሆኗል። ግን እያንዳንዱ ማስረጃ መናገር የምፈልገው ለተሙ ነው ብሏል። እንግዲህ ማን ነው የኛ የውስጥ ሰው? ማን ነው የኛ የራሳችን ሰው? ማን ነው ይከዳል የሚለውን ከደቂቃዎች በኋላ ምናውቅ ይሆናል ማለት ነው። ጠብቁን፣ እንመለሳለን። ናውጣ እህቴት እንዳለች ናው። ምንድን ነው የተፈጠረው? ተሙ ተረጋጋ። መጀመሪያ ምንድን ነው የነገራችሁ መረጃ? ስለ እናቴ አዲስ ነገር አለ? በቃ እነግርሃለሁ። ተረጋጋ። ውሻ ንገረኝ፣ ስለ እናቴ አዲስ ነገር አለ? ተረጋጋ። በቃ ተሙ፣ ለአንተ ለመንገር ፈልጌ ነው። እሱም አልነግርም። ታሚ የነገራችሁ ነገር አለ? ምንድን ነው የተፈጠረው? የተፈጠረውን ነገር እኔንም እዚሁ እያሳደራችሁ ልብስ አልቀይር ምን አልቀይር ምንድን ነው እያደረጋችሁ? ትላንትና ለተሙ ነው የምናገረው። አንድ ጉዳይ እሱ ካልመጣ ብለው ደውሎልኝ ነበር። መምጣት አልቻልኩም ትላንትና ጉዳይ ላይ ስለነበር። ምንድን ነው የተፈጠረው? እናቴ የት ነው ያለችው? ተናግሯል? ተረጋጋ። እውነቱን ነገር ነገር አለ። ቅቤው ስለሱ ብዙ ማስረጃዎችን ነግረውናል። ምንድን ነው የነገረው? እህት እንዳለው ከዛ በተጨማሪ የእህቱ ጉዳይ ሲነሳበት ነው እያንዳንዱን ነገር ሊነግረን ፈቃደኛ ነውና አንተ ካልመጣ በስተቀር ሊነግረህ እንደማይችል ለእኔም ጭምር ሊነግረኝ እንደማይችል ብዙ ለፍቼ ነበረ። እንግዲህ የያዝከው ማስረጃ ከባድ ስለሆነና ትላንት ወዲያው ማምጣት ስላልቻለን ነው አንተን እዚሁ ያሳደር ነው ማለት ነው። ቅቤው እሱ ላይ ብዙ መረጃዎችን ሰጥቶናል። ከካሜራ ጀርባን ብዙ ነገር ነግሮናል። ይህ ግለሰብ የማይነግረን ከሆነ እህቱ ላይ ለሚደርስባት እያንዳንዱ ጉዳት ተጠያቂ እንደማንሆን እኔ በእናቴ ቀልድ አላውቅም። ይኸውልህ ታናሽቱ ነች። አክብሬ ነው 5 ዓመቷ ቢሆን አልመረልህም። ሁሉንም ነገር ተናገር። ምንድን ነው? ተረጋጋ። እነግርሃለሁ። ለአንተ ነው ልነግርህ የመጣሁት አይደለ? ለምንድን ነው ቆይ እንዴት የምትለው ስሜታዊ የምትሆነው? ተረጋጋ። እነግርሃለሁ እኮ ነገር። ስለዚህ ተሙ ካልመጣ ንገረኝ። አልናገርም ያልከው በቃ የራስህ ሰው ነው እየከዳ ያለው ተሙ። ሁላችሁም የራስህ ሰው ትላላችሁ። ማን ነው የራሴ ሰው? ዲያስፖራው የኔ ሰው ነው? ዲያስፖራ የተባለው ሰው ሆን ብላችሁ የፈጠራችሁት ታሪክ ነው? ማን ነው ዲያስፖራው? እኔን ያሳገተኝ እናቴን ያሳገተው ማን ነው ዲያስፖራው? ንገረኝ። እነግርሃለሁ። በቃ ግን እንዲህ ስሜታዊ አትሁን። በቃ እነግርሃለሁ። ይኸውልህ ሰይድ፣ የእህትህን ነገር ቶሎ እንድንከታተል ከፈለግ፣ በእኛ ከለላ ውስጥ እንድናቆያት ከፈለግ አሁኑኑ ንገረን። ያም አይሆን ከሆነ ግን ባለሀብት የምትላቸው ግለሰቦች እጃቸው ረጅም እንደሆነ ነግረኸኛል አይደለ? እህትህን ከሚያጠፉብህ ቶሎ እህትህን ይዘን ወደዚህ እንምጣ። አንተም ደግሞ ወሳኙ መረጃ ሄዳችሁ አይታችኋታል? ንገረኝ። እሺ ያሳደራችሁኝ። እሺ እህቴ ደህና ነች? ንገረኝ። እኛ ሰዎች 24 ሰዓት ጥበቃ እያደረጉላት ነው። ትላንትም እዛው አልመረልህም ብያለሁ። ይኸውልህ ስለ እህትህ አትጨነቅ።
እኔ መጉዳት አልፈልግም። እኔ ምንም ጥፋት የሌለበት ሰው እንኳን ጥፋት ያለበት አንተን እንኳን የእናቴ አጋች ነህ ተብለህ እንኳን እስካሁን ምንም አላረኩም። ይገባሃል? እንደናንተ ስራ ቢሆን መድፋት ነበረ። እኔ ምንም ያረኩት ነገር የለም። አሁንም ቢሆን እኔ እየፈራው ነው። እኔ ወንጀለኛ እንደሆነ የራስህ የምትለው ሰው ነው የከዳ። የኔ ሰው ማን ነው? ምን ብዬ እንደምነግርህ ሁላችሁም ያንተ ሰው ነው የከዳ። ዲያስፖራው የኔ ሰው ነው ወይስ ለዲያስፖራው የሚሰራው ሰው ነው? ማን ነው የኔ ሰው? ንገረኝ። ሰዓት እያለቀ ነው። ንገረኝ። ታናሽ እህት ላይ መፍረድ ካልፈለክ ንገረኝ። ለምንድን ነው በእህቴ እንትን የምትለው? ለምን የምታስፈራሩኝ? በእህቴ ታናሽ እህት ላይ እንዲፈረድ ካልፈለክ ይኸውልህ እነግራቸዋለሁ። ጉዳይ ጥዬ ነው እዚህ አንተ ጋር ያሉት። እነግራለሁ። እውነታውን እኮ ለመንገር እኮ ነው አይደል? የኔ ሰው ማን ነው? ዲያስፖራ የኔ ሰው የራስ ቤተሰብ ጓደኛ ዘመድ ነው እየካደ ያለው። ምንድነው የምታወራው? ሰይድ የራስ ሰው ነው እያልኩ እኮ ነው። ማን ነው ይሄንን ነገር ያደረገው? እንዴት ይሄን አይምሮ ውስጥ እንትን አትለው? ለምንድን ነው እኛ የምታሰቃዩ? እኔ ምንም ማውቀው ነገር የለም። አንተ ወንጀለኛ ነህ፣ ምንም ነገር አላቅም እያልክ የምትሸሰው አይደለም። እየሰማኸኝ ነው? አንተ ብዙ ማስረጃዎች እንዳሉ ቅቤው ነግሮናል። ቅቤው ላይ ያሉትን እያንዳንዱ ማስረጃዎች ደግሞ አግኝተናል። ቅቤው ከሃዲ ነው ለራሱ አልኩ። ለምንድን ነው እህትህ ላይ ጉዳት እንዳይደርስባት እንጂ አንተን ነፃ ለማውጣት አይደለም እየሰራን ያለ ነው። ተግባባን? በቃ እኔ አዛትብኝ፣ አንተ ስለዚህ አዛትብኝ፣ ወደዛ አይደለኝ። እኔ ለሱ ነው የምነግረው። እየሰማኸኝ ነው? ሳሚ አንዴ አዛትብኝ፣ ለሱ ነው የምነግረው። ሳሚ ለኔ ተው ንገረኝ። አሁን ይኸውልህ ትዕግስቴን አጨርሰው። የትላንቱ አይነት ድብደባ ካልፈለክ አሯሯጠን ስንይዝም ትዝ ይልሃል። እዛ ውጭም ስጠይቅ እኔ ይኸውልህ እጄን ማንሳት አልፈልግም። በዚህ ሰዓት እናቴን ማዳን ነው ፈልገው፣ ሌላው ነገር ሁላ ይደርሳል። ማን ነው የኔ ሰው የከዳኝ? በቃ እናቴ ምን ሆነች? ይኸውልህ አንድ ነገር ልንገርህ ሰይድ፣ እናቴ የሆነ ነገር ሆና ከሆነ ማለት አንተም ቤተሰብንም እደፋለሁ። እሺ በቃ ስሜታዊ ለእህትም አላዝንም። በቃ እነግርሃለሁ። እና ለምንድን ነው እንዲህ ስሜታዊ የምትሆነው? ተረጋጋና እነግርሃለሁ። ይኸውልህ በእናቴ ነው የመጣችሁት። እናቴ ምን በቃ መዓዛ ናት። እናትን አሳልፈህ ሽጥቻት። መዓዛ ማለት ምን ማለት ነው? መዓዛ በቃ ይሄ ነው በቃ እውነታው ይሄ ነው በቃ። መዓዛ እዚህ ውስጥ ምን ታደርጋለች? ማነሽ መዓዛ? ምን አውቃለሁ። ይሄን ነው የምነግርህ በቃ እኔ ሁሉም ሰው ታሪክ ከሆነ እገልሃለሁ። ተሙ መዓዛ አንዴ ቆይ እባክህ እመነኝ። በቃ መዓዛ እዚህ ውስጥ ምን ታደርጋለች? እኔ አውቄ እስከዛሬም በቃ እኔ ከብዶኝ ነው ዝም ያልኩት እስከዛሬም። በቃ ይሄ ነው የራስህ ሰው ይከዳ። መዓዛ ነች ዲያስፖራዋ ማለት አይደለችም። በቃ አሳልፈህ ሸጠቻ እሷ ነች ነው የምልህ። በቃ እናቴን መዓዛ ነች አሳልፈህ? አዎ በቃ ይሄ ነው። እርግጠኛ ነህ መዓዛ እዚህ ጉዳይ ውስጥ አለችበት? በቃ ተሙ ይሄ ነው በቃ እውነታው ይሄ ነው በቃ። እኔ የምልህ ይሄንን ነው በቃ። እኔ መናገርም ያልፈለጉት ለዚህ ነው። ስማኝ ተሙ፣ መዓዛ ማነች? ተሙ መዓዛ ማነች? ንገር። የለን ማመን በቃ የለም የምልህ ለዚህ ነው። ሰውን አትመን የምልህ ለዚህ ነው። አጠገብ ያለ ሰው ነው። መዓዛ ማነች? ቆይ ለምን አትናገርም ተሙ? መዓዛ ማነች? ምንም እኔ ካሁን በኋላ ምን የሚመጣ ነገር የለም። እውነታው ከኛ ጋር የሚያገናኛት መዓዛን ምንድን ነው? የራሳችሁ ሰው ነው ያለው ምንድን ነው? መዓዛ ከኛ ጋር ምንድን ነው የሚያገናኛት? ተሙ እባክህ ቆይ ሳሚ ጊዜ ስጠኝ እባክህ። አንተ ውጪ ጠብቀኝ እባክህ፣ ውጪ ጠብቀኝ እባክህ። በቃ እኔ ከዚህ በላይ የማውቀው ነገር የለም። ይሄ ነው እውነታው፣ ይሄ ነው ነገርኩህ። ተሙ በቃ ይሄ ነው። እርግጠኛ ነህ መዓዛ ነው አሳልፋ የሰጠችኝ? በቃ እህቴን እኮ ነው እንትን እያላችሁ ያላችሁት አይደል? አዎ ይሄ ነው በቃ እውነታው። እንዴ እህቴን ምንም ነገር እንድትሆንብኝ አልፈልግም። በእህቴን የመጣችሁ እንዴ የራስህ ሰው ነው የሚከዳህ በቃ። ስለዚህ የራስህን እንትን ማለት ነው ያለብህ፣ መፈተሽ ነው ያለብህ ራስህን። ማንም አሁን ላይ የሚታመን የለም። ማንም ከሃዲ ነው። ይህን ነገር መቀበል ይከብደኛል። መዓዛ ይህን ነገር ታረጋለች ማለት አልችልም። ታረጋለች እንጂ ሰው ነች እኮ። ምንድነች እሷ? ምንድነችና ነው እንትን የምትለው? እንዴት ነው ላታረግ የምትችለው? ለምን እናት የኔን እናት ለምን በቃ ለምን ሄደህ እሷን አትጠይቃትም? ለምን ነው የምትጠይቀኝ? አንተ ሆን ብለህ ከኛ ለማምለጥ የምታረገው ጥረት ቢሆን እሺ ይኸው እንደፈለጋችሁ አድርጉኝ። ቆልፉብኝ ከፈለጋችሁ የፈለጋችሁትን አድርጉ። ብቻ እህቴ ደህና ትሆንልኝ። እኔን ያዝኝ ከፈለግ ሄደህ ማጣራት ትችላለህ። እውነታው እሷ ጋር ነው። ሂድ አሁኑኑ መዓዛ ጋር ስልክህን ካሜራ ጀርባ ነው ስልኩን አምጡልኝ። ከመዓዛ ጋር መደወል አለመደወልን ቼክ ማድረግ ፈልጋለሁ። የምር ከመዓዛ ጋር ግንኙነት ቢኖር ግን የውሸት ፈጠራ ከሆነ እገልሃለሁ። ምንም የውሸት ፈጠራ አይደለም፣ በቃ እውነታው ነው። ቆይ ልክፈትልህ። ከመዓዛ ጋር የመዓዛን ቁጥር አውቀዋለሁ። የኔንም ስልክ አቀብሉኝ። ካሜራ ጀርባ ላችሁ የኔንም ስልክ አቀብሉኝ። ምንም ዋሽ ነገር የለም። ከኔ ጋር አመሳስየው የምር የሷ ቁጥር ከሆነ እሺ። ለምንድን ነው የማዋሽ? ቆይ ነገር ለምንድን ነው የማዋሽ? እኔ የመዓዛ ቁጥር አለኝ አይደል? ይኸው ነው ያሳያል። እውነታውን ነው ከፈለክ ይኸውና በቃ ይኸው። ምን አስዋሽ? መጨረሻው 77 ይኸውና በቃ ይኸው ለመጨረሻ ጊዜ ተደዋወልን። ይኸውና እዚህ ጋር ይሄ የሚለው እኮ ትናንትና እንደተደዋወላችሁ ነው። በቃ ይኸው እሱ ነው በቃ። ቤተሰቦች በተደጋጋሚ እየተደዋወሉ
እሷ ናት የምትደውልኝ፣ እኔ አይደለሁም የምደውለው። እኔ ምን አለኝና ብዬ ነው እሷ ላይ የምደውለው? የምታወሩት ራሱ እኮ 20 ደቂቃ 30 ደቂቃ ነው። ከአንተ ጋር ምን ጉዳይ ኖሯት ነው? ምን አውቃለሁ። ሄደህ ጠይቃት በቃ። እኔ እውነታውን ነገርኩ። መዓዛ ከአንተ ጋር ምን ጉዳይ ኖሯት ነው? በቃ ስለ አንዳንድ ጉዳዮችን ትጠይቀኛለች። እኔ ምንም ማድረገው ነገር የለም። እንግዲህ ከሷ በላይ አይደለሁ እኔ። እባክህ ግን እህቴን ግን አደራ። ቤተሰቦች መዓዛ ማለት እንዴት እንደምናገር አላውቅም። መዓዛ ማለት ከአባቴ ማለት በእናት ባንገናኝም ከሌላ የምትወለድ የሁላችንም ታላቅ እህታችን ነች። አላውቅም ፋዘር ለአባታችን የመጀመሪያ ልጅ ማለት ከሌላ ብትወለድም ግን ከኔ ጋር ያላት ጥሩ ቀረቤታ ነው። በጠፋው ሰዓት ተጨንቃ እንደነበር ምናምን እንዴ እርግጠኛ ነህ? ስልክ ቁጥሩ አንድ አይነት ነው። ካሜራ ጀርባ ያላችሁ ሁለቱንም ቁጥር ቼክ አድርጉልኝ፣ የተሳሳተ ነገር እንደሌለ። ቤተሰቦች እንዳልኳችሁ ነው። መዓዛ ምንም የእንጀራ ወንድሟ ብሆንም ከአባቴ መጀመሪያ ልጅ ብትሆንም ብዙ ጊዜ እኛ ጋር ምኖራለች። ከእናቴ ጋር ጥሩ ግንኙነት ነው ያላቸው። እንደ እንጀራ እናትም ግንኙነት የላቸውም፣ ጥላቻም የላቸውም። የራሷን ህይወት አግብታ ወልዳ የምትኖር ታላቅ እህቴ ነች። በቃ ማንንም ማመን የለብን ምን እሱ ነው። በእናት ባንገናኝ ቢያንስ በአባት እንገናኛለን። ግን ከሌሎቹ በላይ ቅርበት አለን፣ በስልክ እናወራለን። እንዲህ ሚዲያ ላይ መታባት አታውቅም። እኔ አላውቅም ማለት ዲያስፖራ ለተባለው ሰው እናቴን አሳልፈ የሰጠችው መዓዛ ነች። እሷ ነች ይዳታራከፈል። አንድ የተሳሳተ ነገር ካለ እገልሃለሁ። ስልኩን ታዘጋጁልኛላችሁ፣ ቀጥታ ይደውልላታል። እዚሁ ላይ መስማት ፈልጋለሁ። ካንተ ጋር ያላትን ኮንታክት መስማት ፈልጋለሁ። ምን አይነት ግንኙነት ነው ያላችሁ የሚለው ድምጿንም አውቀዋለሁ። አንድ የተሳሳተ ነገር ካለ በእናቴ ህይወት ነው እየተደራደራችሁ። እሷንም ደፋታለሁ፣ አንተንም ደፋለሁ። እኔ ምንም የዋሸው ነገር የለም፣ የደበቅኩ ነገር የለም እያልኩ እኮ። የእሱን ስልክ ታመጡልኛላችሁ፣ እንደውልላታለን። ግን አደራ ለራስ ህይወት ስትል፣ ለታናሽ እህት ህይወት ስትል ሌላ ዝባዝንኪ ውስጥ እንዳከተኝ። ስልኩን አዘጋጁልኝ፣ የሳይድን ስልክ አቀብሉኝ። የምር መዓዛ ከሆነች እዚህ ጀርባ ያለችው አላውቅም ምን ማለት እንደምችል። እስቲ ስልክ አቀብሉኝ እስቲ። ይኸውልህ ስማኝ፣ በመጀመሪያ አንድ ነገር እንዳታስነቃ በተቻለ መጠን ለማግኘት ካልተቻለም ደግሞ በስልክ እውነቱ እንድታወራ እኔ ሄጄ አንገቷን አንጠልጥዬ አመጣታለሁ። እርግጠኛ ነህ መዓዛ ጋር ግን እንዳታቀያይመኝ። ቤተሰቦች እንዳልኳችሁ ነው። ምንም ሚዲያ ላይ ስሟን ጠቅሼ ማላቃት የሁላችንም ታላቅ ነች። በጣም ሰላማዊ ሰው፣ ከሁላችንም ጋር ማትነካካ፣ የራሷ ስራ ያላት፣ የቤተሰብ ነገር ውስጥ እንኳን ማትገባ ሰው ነች። ማለት ከኔ ጋር ጥሩ ቀረቤታ ነው ያለን። ለምን እንዴ ለምን ደውላት ለመዓዛ። እሱና መጨረሻው 77 ደውልላት። ላውድ አድርገው። ሄሎ ማዚ። ወይ ሰላም ነው? እንዴት ነሽ? ሰላም ነው አለሁልህ። ሰላም ነህ? እንዴት ነህ? አለሁ። ይቅርታ በእናትሽ የት ሆነሽ ነው? አለሁ። ምን ነው በሰላም? ምን አዲስ? አዎ በሰላም ነው። አይ በቅርቡ እኔና ቀቤው የተሙን እናት በቅርቡ አልነበር የሰጠንሽ? ታዲያ ምን የተለየ? አይደለም አይ አይደለም። አሁን እኔና ቀቤው አንድ ላይ ነን እና ልናወራሽ ፈልገን ነበር ለሆነ ለጥብቅ ጉዳይ። መቼ? አሁን ነው? አዎ ያው እኔ እንጃ ማለት የተለየ ጉዳይ እኮ የለም፣ የተሰጠ ትዕዛዝ የለም። ምን ፈልገህ? አይደለም አይ እንዲሁ ከጓደኞቻችን የሰማነው ነገር ነበር። ተሙም እያፈላለገ ነው መሰለኝና ያው እስቲ ሶስታችን እስቲ የሆነ ቦታ አለ ሴፍቲ የሆነ ቦታ ነው። እስቲ እዛ እኔና ቅቤው ቁጭ ብለናል። እስቲ እንድናወራበት ነው። እሺ በቃ የቦታውን ንገረኝና እጣለሁ። በቃ እሺ ሎኬሽን እልክልሻለሁ። እዛ ቀጥ ብለሽ ትመጪልኛለሽ። እሺ ማዚ። እሺ ቻው። በቃ ይሄ ነው እንግዲህ ያለው። አሁን የገዛ የገዛ በቃ ይሄ ነው። አሁን አመንከኝ። እሺ ንገረኝ።
እንዴ ለምን ማለት ቃለው በቃ ይሄ ነው እንግዲህ ያለው። ለምንድን ነው እንደዚህ የምታደርገው? ነግራሃለች? አንተ ውሻ ነግራሃለች ወይ? ልቀቀኝ። እኔ ምንም የማውቀው ነገር የለም። ለምን እንደሆነ እኔን የምታስጨንቀኝ? በቃ እውነታው ነው። ይሄን ነገርኩ። በቃ ይሄን ለምን ብላ ነው ይሄን ነገር የምታደርገው? ለምን እሷን አትጠይቃትም? እኔ ምንም ሊገባኝ አልቻለም። በቃ ጭራሽ የገዛ እህት ሆና ነው እንደዚህ አይነት ክህደት እየፈጸመች ያለች። ማንንም አትመን። በቃ እኔ የምችሉ ከሆነ ንቀቁኝ። እኔ እህቴ ጋር መዓዛ ማለት እኔ እንጃ። ቤተሰቦች ልሳቅ ላልቅስ እንዴ? እኔና መዓዛ ማለት እኮ ምንም በእናት ባንገናኝ በጣም በብዙ ነገር የምትረዳኝ እኔ አላቅም እንዴ። ድምጿ የራሷ ነው፣ ስልኩም የራሷ ነው። አላቅም። ከዚህ በላይ ስሜታዊ መሆን አልፈልግም። እጠብቃታለሁ። ዛሬ መዓዛን እጠብቃታለሁ። ካሜራ ጀርባ ያላችሁ አድራሻዋን ላክላት። ይሄን አድራሻ ክፈተውና ላክላት። አድራሻውን በስትክክል እንደሳ አድርጋችሁ ላኩላት። ምንም የተሳሳተ ነገር እንዳይኖር። መዓዛን ገላታለሁ። እሺ እኔ ምን ላድርግሽ? አሁን ቁጭ ብለን እዚህ እስክትመጣ እንጠብቃታለን። ቤተሰቦች መዓዛ በቃ ሆነች። በቃ ይሄ ነው እውነታው። አሰምቻለሁ እኮ ምንድን ነው የምትጠይቀኝ? በዚህ አይነት ዲያስፖራ ደግሞ ምን አባቴ ሊሆን ነው? ምን ዲያስፖራውንስ በአካል አግኝታችሁ ታውቃላችሁ? ዲያስፖራ የተባለውን ንገረኝ። ስለ ዲያስፖራ የምታውቀው ነገር አለ? እኔ ያው ከሱ ጋር ነው በቃ ከሱ ጋርና ከቀቤው ጋርና ከሷ ጋር ነው በቃ ግንኙነታችን። ሌላ ነገር የሚያገናኝ ነገር የለም። እኔ ከዚህ በላይ መቆየት አልፈልግም። ናቀጥል አንድ ነገር እንዳታወራ። ናቀጥል። ውድ ቤተሰቦች እንግዲህ ቢበዛ ከ2 ሰዓት 1 ተኩል በኋላ ተመልሰናል። እንግዲህ መዓዛ እየመጣች ነው። ቃላት የለኝም። ሳሚ ነግሬያለሁ። ታላቅ እህቴ ለሁላችሁም ስነግራችሁ ነበር። ከት በተደረገ ሰዓትም እንግዲህ ቅቤውና ሰይድ እንዳለ ተደርጎ ነው የተነገራት። አድራሻው ተልኮላት እዚህ ሰው የሚያግቱበት ቦታ እንደሆነ ነግረዋት ለማውራት እየመጣች ነው። እንግዲህ ሁላ ነገር የሚደረገው አንድም በታላቅ እህቴ የሁላችንም የቤቱ ታላቅ በሆነችው አባቴ ከሌላ በወለዳት ልጅ ነው። የምር ለዲያስፖራ አሳልፋ እናቴን የሰጠችው እሷ ነች። ማመን አልፈልግም። ቤተሰብ አለው ልክ መዓዛ እነግራቸዋለሁ። በጣም እሷ ነች። አንሳው ሳሚ በድብቅ ተከተሉት። ሌላ ነገር እንዳይነገር ተቀበላት። እናንተ ተደበቁሽ፣ ማንም እንዳያይ ተደበቁ። ቤተሰቦች እኔ ካሜራማን ወደ ጓዳ ነው። እኔ ከጀርባ ሆኜ እጠብቃታለሁ። ውጪ እንደሆንኩ አድርጌ ሳሚ ተደበቁ እናንተ። ካሜራማኑም ወደ ጓዳ ግባና ደበቅ በል። እኔ ከጀርባ ሆኜ ከገባች በኋላ ገባለሁ። ምክንያቱም እሷ መሆኗን ማረጋገጥ እፈልጋለሁ። የምር የአባቴ ልጅ መዓዛ ነች ይሄን ነገር እያደረገች ያለችው ማወቅ ስለምፈልግ እኔ ከጀርባ እደበቃለሁ። ተመልሼ እንገናኛለን። ይልቅቤው አንድ ነገር እንዳታስነቁ። አላቅም እህትህ መሆኗን ስትል ነበረ። አንድ ነገር ይመስለኛል ሳትመጣ አትቀርም። ካሜራውን ዝቅ አድርገው። ካሜራውን ዝቅ አድርጉት። ለራሳችን ሴፍቲ እንዲበራ አዲስ ነገር ባይሆንም አንዳንድ ነገሮች እናውራ ብለን ያው በቃ ማዚ ተሙ እየተከታተለን እና አሁን እሱ ነገር ከበድ ስላለ ለብቻችን ማውራት ብለን ነው ማለት አንቺ ነሽ ትልቅ የዲያስፖራው እንትን እና ከአንቺ ነው እንትን ማለት አይ ማለት ያው በስልክ ስለማናወራው የግድ በግንባር አንቺ ማግኘት ስላለብን ነው እና አንቺ ስለሆንሽ መዓዛ ይህን በደንብ መዓዛ አንቺ በጣም ነው የምትችይው።
ማዛ የእውነት ነው? የእውነት ነው ወይ? ወይኔ አሳልፋችሁ ሰጣችሁ። ወይኔ ማዛ የእውነት ነው? ንገሪኝ። አንቺ ነሽ ከዚህ ሁላ ነገር ጀርባ ያለሽው? እኔ ማለት ቀልድ ነው በይኝ። ለእናትህ ለማስለቀቅ ልደራደር ነው የመጣሁት በይኝ። ንገሪኝ ማዛ ንገሪኝ። ለድርድር ነው የመጣሽው? እናቴን ለማስለቀቅ ነው የመጣሽው? ንገሪኝ። ካሜራማን ኑ ውጡ፣ ሁላችሁም ውጡ። ጓዳ ውስጥ ሄድሽ፣ ሁላችንም ተደበቀን። አንቺ ግቡ ሁላችሁ። ማዛ ንገሪኝ።